ከብዙ ወራት በኋላ በድጋሚ ይሄን ቅባት ልሰራው የተገደድኩት እናንተ በሰጣችሁኝ ኮሜንት እና እንዲሁም ከኔ ጋር በወሰዳችሁት ቅባት በጣም ብዙ ሰው ወዳችሁታል። ፀጉሩን በፍጥነት ያሳድጋል። የሽንኩርት ቅባት አሰራር እንደው ይሄንን ቅባት ሁላችሁም ብትጠቀሙት እወዳለሁ። ፀጉራችሁ እንዲያድግ የምትፈልጉ ሰዎች ሁላችሁም ይሄን ቅባት ሰርታችሁ ቤታችሁ ብትጠቀሙት እፈልጋለሁ ማለት ነው። ወደ ቤተሰቦቼ እንኳን ደህና መጣችሁ ብያለሁኝ። አዳዲስ የምትመጡ ሰብስክራይብ ማድረጋችሁን እንዳትረሱ። ነበር ጓደኞቼ ሁሌም አብራችሁኝ ስለምትሆኑ እጅግ በጣም አመሰግናለሁ። እግዚአብሔር አምላክ ሀገራችንን ሰላሙን፣ ፍቅሩን፣ አንድነቱን ያምጣልን። እንግዲህ ዩቲዩብ ትንሽ ቀዝቀዝ ስላለ ላይክ ማድረጋችሁን አትርሱ። ላይክ ስታደርጉ ለሌሎች ይደርሳልና ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ወደ አሰራሩ ስንገባ እንግዲህ ከዚህ በፊት ሰርቼ ቅባቱንም የወሰዳችሁ አላችሁ፣ እንዲሁም በቪዲዮ ሰርታችሁ እናንተ የተጠቀማችሁ ቤታችሁ አላችሁ ማለት ነው። ምንም አያስፈልገን። ዛሬ የሚያስፈልገን ሁለት አይነት ሽንኩርት ነው። ነጭ ሽንኩርትና አንድ ራስ ቀይ ሽንኩርት የሚበቃችሁን ያህል መጠኑን እናንተ ናችሁ የምታውቁት እና በመጠናችሁ ልክ ሽንኩርት አዘጋጁ። በጣም ነው የምትወዱት ማለት ነው። እንግዲህ አሰራሩ እንደምታዩት ሽንኩርቱን ልጭ አለሁኝ። ነጭ ሽንኩርት 4 ፍሬ የሚሆን ማለት ተሰንጥቆ እነዚህ ፍሬዎቹ ማለት ናቸው። እንደዛ የተጠቀምኩት እናንተ በርከት አድርጋችሁ ለብዙ ከሆነ ብዙ መጠቀም ትችላላችሁ። አንድ ራስ ተለቅ ያለ ሽንኩርት ተጠቅሜያለሁ። ሌላው የሚያስፈልገን የኦይል ነው ማለት ነው፣ ወይ ደግሞ የወይራ ዘይት። እናንተ ማንኛውንም ቅባት እሳት ላይ ስታረጉት የማይጨስ ቅባት ማንኛውንም ኮኮናት ብታረጉ፣ ካስተር ኦይል እንዲሁም ሌሎች ቅባቶች መጠቀም ትችላላችሁ። የማይሸት ቅባት ማለት እሳት ላይ ስታረጉት ቶሎ የማይጨስ ቅባት መጠቀም ትችላላችሁ ማለት ነው። በዚህ መልኩ ተቆራረጥኩኝ በኋላ እንግዲህ ደቀቅ ደቀቅ አድርጌ ከትፌዋለሁኝ ብዙም ሳይደቅ። ከዛ ሽንኩርቴን አደረግኩ እሳት ላይ ጣድኩትኝ። እናንተ ፈላ ውሃ ላይ ከስር አድርጋችሁ ከላይ ሽንኩርቱን እንደዚህ አይነት በልኬል አይነት እቃ ማብሰል ትችላላችሁ። ከዚህ በፊት እንደዛ ነው ያሳየኋችሁ። ይህንንም በዚህ መልኩም መስራት ትችላላችሁ። እሳቱን ቀዝቀዝ አድርጋችሁ እዛው ጋር ሆናችሁ እጃችሁ ሳያቋርጥ ማለት ነው፣ እንዳይሸት እንዳያር ቅባቱ እንዳይበላሽባችሁ ሰውነታችሁ ላይ ስታረጉት ማለት ነው። እንደዚህ ቀስ እያለ እንዲንተከተል ታደርጉታላችሁ። ቀስ እያለ እሳቱ ቀዝቀዝ ያለ ነው በነገራችን ላይ የኔ እና ቀስ እያለ እንዲበስል ሽንኩርቱ እንዲበስል ታደርጉታላችሁ ማለት ነው። ውሃውን ተጠቅማችሁ ብዙዎቻችሁ ለውጥ አለው ሽታ አለው ግን የምትሉ አዎ ኦፍኮርስ ሽንኩርት ሽታ አለው። ይሄም ቅባቱን ስትቀቡት ሽታ አለው፣ ግን ያን ያህል እንደ ዋናው አይሆንም። ይቀንሳል ግን ሽታ አለው። እውነት ለመናገር ሽታ አለው። ሽታ የለውም ብዬ አልልም። ሽታ አለው ግን ፀጉርን የእውነት ነው የምነግራችሁ፣ ፀጉራችሁን በፍጥነት ነው የሚያሳድገው። እኔ ብዙ ጊዜ ውጭ ላይ ወይ ደግሞ እንደዚህ ልጅ ይዤ ስለምወጣ ምናምን ስለሚሸት ብዙ ጊዜ አልጠቀመውም። ይሄንን ልትታጠቡ 3 ቀን 2 ቀን ሲቀራችሁ ተቀብታችሁት አድራችሁ መታጠብ ትችላላችሁ ማለት ነው። እንዲሁም ይህ ቅባት ከሰራችሁት በኋላ ማንኛውም ቦታ ላይ ማስቀመጥ ትችላላችሁ። አይሸትም በደንብ ከበሰለ። እንዲሁም ውሃ ካልገባበት፣ ውሃ እንዳይገባበት በጣም ጥንቃቄ ማድረግ አለባችሁ፣ ቅባቱ እንዲቆይላችሁ ከፈለጋችሁ ማለት ነው። እንዲሁም ደግሞ የምትጠቀሙት ቅባት ይወስናል። ይሄ እሳት ላይ ስታደርጉት በዚህ መልክ ስታበስሉት የማይጨስ ነገር ወይ እሳት የወይራ ዘይት ቢኖራችሁ የወይራ ዘይት ብትጠቀሙ እመርጣለሁ ማለት ነው። ምክንያቱም የወይራ ዘይት በጣም አሪፍ ነው ለፀጉርም እንዲሁም ቆንጆ ነው ለማንኛውም ነገር ማለት ነው። እና ምንም አይነት እንትን የለውም ፀጉራችሁ ላይ የወይራ ዘይት ሁላችንም እንዲሁም እንጠቀማለን። ኦይል ነው ለሆድ የሚበላ ነው። ማንኛውንም ነገር ቅባት በእርግጥ ኮኮናትም ካስተርም ብትጠቀሙ አይሸትም። እሳት ላይ ብታደርጉት ግን እሳቱ ሳይበዛ በጣም ቅዝቅዝ ባለ እሳት ነው መጣድ ያለበት ማለት ነው። በምታዩት መልኩ አብስዬው ከ6 ከ7 ሰዓት በኋላ ከበረደ ወዲያ ማለት ነው። እንደዚህ እንደምታዩት ሙክክ ብሎ በስሏል ማለት ነው። ያኔ የፈጀው አንድ 30 ደቂቃ ወይም 20 ደቂቃ ያህል ፈጅቷል። ምክንያቱም እሳቱ በጣም አቀዝቅዤው ስለነበር ማለት ቀስ እያላችሁ እንደዛ አብስላችሁት ሽንኩርታችሁ ሳያርም እንዲሁም ደግሞ ጥሬ አይደለም ገና በስሏል፣ በደንብ በስሏል። ሽንኩርቴን የሚፈልገውን ያህል ቅባትን የጨመርኩት እንደምታዩት ቅባቴን አሁን አጠለልኩትኝ። እንዲሁ በቃ በጣም አሪፍ ቅባት ነው። ከዚህ በፊት ተጠቅሜው ስለነበረ እንደዚህ በሙሉ ኮንፊደንስ የምነግራችሁ እኔ ከጠቅሜው ስለነበር ነው። በእውነት ነው የምነግራችሁ እና ተጠቅሜዋለሁኝ። ፀጉራችሁ ላይ ለውጥ ካላችሁ እንዲሁም ከግንባራችሁ ለሸሸ እኔ ከግንባሬ ያው በእርግጥ ፍሬሹን እቀባለሁኝ። ፍሬሹን ሽንኩርት ነጭ ሽንኩርት ከግንባራችሁ በውሃው መፈግፈግ ትችላላችሁ ማለት ነው። ሽታ አለው ኦፍኮርስ፣ ግን ከመታጠባችሁ በፊት ለአንድ ቀን አስቀድማችሁ ወይ ማታ ላይ ማሳጅ አድርጋችሁ በዚህ በቅባት ብታሩ ጠዋት ላይ ብትታጠቡት እጅግ በጣም ምርጥ ለውጥ ታያላችሁ። ቢያንስ ይሄን ለተከታታይ ለአንድ ወር ያህል ብትጠቀሙ ተመራጭ ይሆናል ማለት ነው። ፀጉራችሁ ላይ ለውጥ ታያላችሁ።
እንግዲህ ይህ ቅባት በዚህ መልኩ ያሰናዳሁት ሽታ አለው፣ ግን ይሄ ውሃ ያልገባው ቅባት ነው። ፍሪጅ ማስቀመጥ አይጠበቅብኝም ማለት ነው። ውሃ ከሌለው እንዲሁም ደግሞ ፀጉራችሁ ላይ ስታረጉት ይሄ ቢከርምም የማይሸት ቅባት መሆን አለበት ማለት ይሄ ውሃ ሲገባው ይሸታል፣ ይበላሻል ምናምን እና እንዳይበላሽ ውሃ እንዳይገባው ጥንቃቄ አድርጋችሁ ብቻ ስሩት። ከዛ በዚህ መልኩ ቅባቴን አደረግኩኝ ማለት ነው። ቅባት መቀቢያዬ ላይ እንግዲህ ሁሉንም በአንዴ እንደዚህ በምታዩት መልኩ አጠለልኩ። ሽንኩርቱ ሁለቱም በስሎልኛል። ሽንኩርት ነጭ ሽንኩርቱም ቀይ ሽንኩርቱም በደንብ በስሎልኛል። ሁለቱንም በምታዩት መልኩ አጠለልኩኝና እንደዚህ ሙሉ አይደለም የሰራሁት እኔ ለ3 ቀን ወይም ለ2 ቀን የሚሆነኝ ነው የሰራሁት ማለት ነው። በዚህ በምታዩት መልኩ እንደዛ አደረኩኝ። ያት በጣም ቆንጆ የሆነ ቅባት ነው። በእውነት ነው የምነግራችሁ። ውሃውን ነጭ ሽንኩርት ውሃውን ተጠቅማችሁ ደግሞ በድጋሜ ንጹህ ቆዳ ላይ ይሄን ብትቀቡት እጅግ በጣም አሪፍ ነው። ፀጉራችሁን ታጥባችሁ ማታ ታጥባችሁ ከሆነ ወዲያው ተቀብታችሁ ታሩና ጠዋት ላይ በድጋሚ ለቅለቅ ባንድ ሻምፖ ማለት እጅግ በጣም አሪፍ ነው። ምክንያቱም ቆዳችሁ ክፍትፍት እንዳለ ደህና ቅባት ስትቀቡት ወይ ደግሞ ቆንጆ ቅባቶች ፀጉራችሁ ላይ ስታረጉ ፀጉራችሁ ላይ ወዲያው ለውጥ ታያላችሁ ማለት ነው። እና በጣም አሪፍ ነው። እንደምታዩት የኔ ፀጉር እንግዲህ በጣም ተጎድቷል። ያው አሁን ላይ የሚታይ አይደለም፣ ግን ያው እመልሰዋለሁ በእርግጠኝነት። እንደ በፊቱ አይደለም፣ ያው ተቆርጧል። እንደገና ደግሞ ያው በጣም ተበጣጥሷል፣ ተጎድቷል። ያን ያህልም አልያዝኩትኝም። በጣም ብዙ እንትኖች ደርሰውበታልና ያው ስሞተኛ እየተናገረ ነው ማለት ነው። ስለዚህ በጣም ተጎድቷል፣ ግን ያው መልሰዋለሁ በእርግጠኝነት ፀጉሬ ይመለሳል። የኔ ግን ለትንሽ ጊዜ ከእናንተ ጋር እንደ ቻሌንጅም ከፈለጋችሁ መጠቀም እንችላለን። ከእንግዲህ ወዲያ የሽንኩርት ቻሌንጅ እንዲሁም ደግሞ ቀጥሎ ሌላ ቻሌንጅ እንጀምራለን። ከዛ ፀጉራችንን ወደ ነበረበት እንደነበረው እመልሰዋለሁ ማለት ነው። በምታዩት ፀጉሬ በጣም ተበጣጥሷል፣ ተጎድቷል። እንዲሁም በቃ የበፊቱ አይደለም። የኔ የፀጉር ራሱ አይመስለኝም አሁን ማለት ነው። እና በጣም ተጎድቷል ፀጉሬ አውቃለሁኝ፣ ግን መልሰዋለሁኝ፣ ይመለሳል። እንዲሁም ከኔ ጋር ቻሌንጅ መጀመር የምትፈልጉ ከታች ኮሜንት ላይ አስቀምጡልኝ። ቻሌንጁን እንጀምራለን። ሁላችሁም ይሄን ቅባት ተወደዳችሁት ደግሞ ላይክ፣ ሸር ማድረጋችሁን እንዳትረሱ። በእውነት ይሄን ቅባት ሰርታችሁ ተጠቅማችሁት አስተያየታችሁን እፈልጋለሁኝ ኮሜንት ላይ እና ብዙ ጊዜ እኔ ደግሜ በዚህ መልክ ዛሬ ላይ እየሰራሁት ፀጉሬ እንደምታዩ ስለተጎዳ ፀጉሬን መመለስ ስላለብኝ ነው ማለት ነው። ይሄ ቅባት ደግሞ ፀጉርን ይመልሳል። ፀጉርን በፍጥነት ያሳድጋል። እንዲሁም ደግሞ ፀጉርን የተበጣጠሰ ፀጉር ለተሰባበረ ፀጉር በጣም አሪፍ እንደሆነ ከዚህ በፊት ተናግሬያለሁ። በምታዩት መልኩ የኔም ፀጉር ስለተሰባበረና ስለተጎዳ ፀጉሬን ለመመለስ ይኸው ቅባት ዛሬ ክፍል 1 ብዬ ጀምሬያለሁ ማለት ነው። በሚቀጥለው እንድሰራላችሁ ከፈለጋችሁ በድጋሜ ኮሜንት ላይ አስቀምጡልኝ። ሁሌም በምትሰጡኝ ኮሜንት አስተያየት እሰራለሁኝ ማለት ነው። ከዚህ በፊትም የነበራችሁ አዲስ የምትመጡ ሰብስክራይብ ማድረጋችሁን እንዳትረሱ። ነበር ጓደኞቼ ደግሞ ያው ሁሌ ኮሜንታችሁና አስተያየታችሁ በጣም ነው የማመሰግነው። ለምትሰጡኝ ኮሜንት እጅግ በጣም አመሰግናለሁኝ። መልካም ጊዜ